እስር ቤት ውስጥ የሆነ ቦታ ጥግጋ ወርቃ ታማ ልሞት ነው አድሩኝ የተባለው ነገር ውሸት ነው። ይሄ ነገር ነው፣ ውሸት ነው። ፕሮፓጋንዳ ነው፣ ውሸት ፕሮፓጋንዳ ነው። እንደነዚህ አይነት ውሸት የሚያደርጉት ነው። አዚዛ ይሄ ነገር እኔ ብናገር ሰው መጥፎ ተናገረ ብሎ ሌላ ነገር ያስባል። እስከዛሬ ድረስ ዝም ያልኩት አዚዛ እንደዚህ ሆና ብላ የሆነ ቦታ መንገድ ላይ መሬት ላይ ተኝታ ወርቃ ምናምን ያሉት ማህፀኗ ወጥቶ እየተወጠተ ምናምን ከፍላቸዋል። በተለይ የሆኑ 2 ነው 3 ወንድሞች ለረጅም ጊዜ እንደታሰሩ ሰምቻለሁ። እና ለአራት ወር የታሰሩ ወንድሞች ነበሩ። ሀቂቀተናው ምንም በማያውቁት ስላስቀመጥን ብቻ በዚህ ዙሪያ ላይ ያው ዛሬ ነው አንቺና እኔ የተገናኘ ነው። ባለፈው በሆነስ ጉዳይ ተገናኝተን ነው ብዙም አላወራንም። አጋጣሚ ዛሬ ተገናኘን እና ወላሂ ጊዜያችሁን አላህ ይክፈላችሁ። ሀቂቀተን ጅዳ ወንድሞች ኮሚኒቲ ያቋቁማችሁ ብዙ ሄዳችኋል። አላህ ጊዜያችሁን ይክፈላችሁ። እናንተም እንኳን ደስ አላችሁ። ሌላ የኢትዮጵያን ሕዝብ ሀቂቀተን አንድ አድርጋለች ማለት ይቻላል። በዚሁ ብንቀጥልና ሀገራችንም ደግሞ ወላሂ እንደዚች ሀገር 24 ሰዓት ሳውዲ አረቢያ ላይ ታውቃላችሁ፣ ሜዳ ላይ መብላት ሜዳ ላይ መተኛት ችግር የለም ከመሽናት ካልሆነ በስተቀር። ቺን ሀገር የሚነኩ ሰዎች ወላሂ አላህ ሂዳያ ይስጣቸው። ለሌላ እምነት ተከታዮች ያሉ ሰዎች ለእነዛ ሰዎች ምላሽ ይሰጣሉ፣ ያሉ ሰዎች ስለሚያውቁት ስለ ሳውዲ አረቢያ ማለት ነው። ስለዚህ ኢንሻአላህ ዛሬ የደስታም ቀን ስለሆነ ንግግር አላበዛባችሁም። በተለይ ሚዲያውን ለጥሩ ነገር እንጠቀምበት። የሆነ ነገር ሲፈጠር ለስድብ ለሆነ ነገር መጮከል የለብንም፣ ጥንቃቄ ማድረግ አለብን። የሚመለከተው አካል የሆነ ነገር እንዲያደርግ የደረሰበት ሰው ለዛ ነገር ላይ መጠባበቅ ያስፈልጋል። ቶሎ ብለን ስሜታችንን መግለጽ አያስፈልግም። ስሜታችንን ስንገልጽ የሰዎችን አጥንት እንሰብራለን እና በዚህ ዙሪያ ላይ አሁን አንድ ነገር እኔ በዚህ አጋጣሚ እዚህ ጋር አንድ ማለት ፈልጋለሁ። እኔ አንድ ነገር ውስጥ ያልተቀበለው ነገር አለ ስለሌላ። ያም እስር ቤት ውስጥ የሆነ ቦታ ጥግጋ ወርቃ ታማ ልሞት ነው አድሩኝ የተባለው ነገር ውሸት ነው። ይሄ ነገር ነው፣ ውሸት ነው። ፕሮፓጋንዳ ነው፣ ውሸት ፕሮፓጋንዳ ነው። እንደነዚህ አይነት ውሸት የሚያደርጉት ነው። አዚዛ ይሄ ነገር እኔ ብናገር ሰው መጥፎ ተናገረ ብሎ ሌላ ነገር ያስባል። እስከዛሬ ድረስ ዝም ያልኩት አዚዛ እንደዚህ ሆና ብላ የሆነ ቦታ መንገድ ላይ መሬት ላይ ተኝታ ወርቃ ምናምን ያሉት ማህፀኗ ወጥቶ እየተወጠተ ምናምን አላህ ምስክሬ ነው፣ አላህ ምስክሬ ነው። ሞታለች አትድከሙ ብሎ በውስጥ ኢንቦክስ ቴክስት ያረጋግልኝ ልጅ ስክሪንሻት አድርጌዋለሁ ለታሪክ። ሞታለች ሌላ አትድከሙ ብሎ እዚህ ስትሆን ደግሞ ምንድን ነው የሚሰማ? ዋናው የዛሬዋ ቀን ነው የምትፈልገው ማሚ አብሽር። ይህንን ያደረገው ሰው ህሊናው ይውቅ ሰው ስም አልጠራም። አንቺ ሳውዲ መቼም ከኛ በላይ ታውቂያለሽ። አንቺ እኔም እናቴን አላህ ይርሐማት ታውቂያታለሽ። ከድሮ በብዙ አመት ነው ሳውዲ ኖረችው። አንቺም ብዙ አመት ኖረሻል። ጅዳን ታውቂዋለሽ። እኛም እዛ ያደግነው ሳውዲ። እውነት እንደዚህ እስር ቤት ውስጥ ወርቃ እንደዛ የሚጥል ሰው ነው። ብዙ ነገር ሊከሰት ይችላል። ግን ይሄ ነገር እኔ ምንም አላመንኩትም። እዚህ ችጋር ወጥቼ የሆነ ነገር ብናገር ሰው ወደ ሌላ ይወስደዋል ብዬ ነው ዝም ያልኩት። አዚዛ ወላሂ ውሸት ላይ እኮ ሙቤ እዚህ ላይ ለትውቅ ፈልገው ነው ይህንን ድራማ የሰሩት። ታውቆበታል፣ ውሸት ነው። ሳውዲ አረቢያ ላይ እንደዚህ አይነት ነገር አንተ ማን ሄዶ ያያት? አሁን ሳውዲ አረቢያ እስር ቤት ላይ ምግብ ጠፋ ይባላል። ሱብሃንአላህ ታማ ሐኪም ቤት አጣች ነው እንግዲህ። አሁን ሌላን ፎቶዋን አይታችሁታል። አሁን በተወሰነ መልኩ እነሱ የዛን ጊዜ የተናገሩትን ንግግርና ከስተ ወርቃ ምናምን እንደዚህ ያሉት ልጅ እቻትነት ይኸው እጇን የከሳ ሰው እጁን ይሁ ነገ ደግሞ ታያታላችሁ። እንደዛ ብላይ ወጣችሁ ሰዎች ዛሬ ታፍሩበታላችሁ። በነገራችን ላይ ሳውዲ መስመር ላይ አለ እየሄድኩ ነው ወደ ኤርፖርት። አዎ ማሜ አንድ ነገር አንተ አሁን እኛ እዚህ ያለ ነው እናንተ እዛ ነው ያላችሁት። አደራ ምልህ ነገር ማለት ነው። አደራ በቅርበት ለአንተ ይህችን ነገር አስተላልፋለሁ። በዚች ልጅ ዙሪያ ላይ ሳውዲ አረቢያን በሚመለከት ልጅቷ ብዙ ስልጣኔ ነገሮች አምልጧታል። 14 ዓመት እስር ቤት ማለት የኢትዮጵያ ብዙ እውቀት የምታዳብርበትን ጊዜ እስር ቤት አሳልፈዋለች። የምላስ ወለምታ እንዳይኖር አደራህን። ማየውን ጥያቄ እንዳትጠየቅ። በቃ ምንም ይሁን ምን ሰው ገላለች፣ ተካፍሎላት ወጣለች። ለምን እንዴት ብዙ የተባሉ ነገሮች አሉ። መደፈር የሚባል የተጠቀሙ ቃላቶች አሉ። ይህ ጥያቄ ማንም ሰው እንዳይጠይቃት መጠየቅም የለበትም። ምክንያቱም ቢሆን ራሱ ያን ነገር መመለስ አይቻልም። አልፈዋል። እውነት እንኳን ቢሆን
ገብቷል። አንድ ሀገር የሚያጋጩ ነገሮች ላይ ጥንቃቄ ማድረግ ነው። አረቦች አይከታተሉ ይባላል እንጂ ወላሂ የዚች ልጅ ጉዳይ አጀንዳ እያንዳንዱ ይከታተላሉ። እስከ ዛሬ ስማችን አጥፍተን ዝም ብለን ጉዳዩ የምናስፈጽም የነበረው ለዚህ ነው። አያውቁም አይባልም። እዚህ ሀገር ላይ ብዙ እህቶች አሉ። እንዲህ ተደረገ፣ ይህ ብር ተከፍሎት ወጣች፣ እንደሆነት ይህ ነገር እንዲህ ነው ተብሎ መወራት የለበትም እና በዚህ ዙሪያ ላይ ለሚጠይቋት ሰዎች ለእሷም ለቤተሰቦቿም እንደዚህ አይነት ጥያቄ ተቀጥቶ ተቀርጾ መለቀቅ እንደሌለበት አደራ እንድታስተላልፍ ፈልጋለሁ። ባረከላ አደራውን ተቀብያለሁ። እውነትም ነው። ምክንያቱም እንደ አጋጣሚ መጀመሪያ ቪዲዮ ተዘዋውሮ ሲመጣና ሁላችንም ተሰባስበን ስንጀምር ምን ይሁን ምን አናውቅም ነው። ከዛ በኋላ ነው ያ ፒዲኤፍ ተልኮ እንዴት እንደሆነ ራሱ ስናነበው ትንሽ እኮ ግራ ያጋባል። ከጀመርከው በኋላ ከሆነ በኋላ ብቻ አልሐምዱሊላህ አላኩል ሀላላ ያ ፍርድ አልቆ ገንዘብ ተከፍሎልኝ ይሄ የኢትዮጵያ ሕዝብ ገንዘብ ከፍሎ ደግሞ የሞተን እንትን አስተላልፎልኛል። አሁን ሀገሬ በምገባበት ሰዓት ምን አንገት ቀጥ የሚያስደርግ ነገር ሰርቼ ነው ሰዎች ተሰብስበው ቁመው ጠብቀው ኢንተርቪው የሚያደርጉኝ? ለግበኔ እኮ ነው፣ ለግበኔ ነው። ሁላችሁም ልጆች አላቸው። ለግበኔ ነው። ልጅ ነው የገደለችው፣ ህፃን ልጅ ነው። በፊት የተወራው ነገር ፕሮፓጋንዳው ኦኬ ለህዝቡ ጠቅሞናል፣ ገንዘብ ሰብስበንበታል፣ አልሐምዱሊላ። ወላኪን አሁን ኢንተርቪው የምትደረግበት ምን ስለተሰራ፣ ምን ጀብዱ ስለተሰራ፣ ሰው ስለተገደለ ምንም ኢንተርቪው አያስፈልጋትም። በሰላም ለቤተሰቦቿ ትግባ። ያንን ደካማ አባት ያችን ደካማ እናት እቅፍ አርጋ ትሳማቸው እንጂ እኔ እርግጠኛ ነኝ አሁን እነ አቡ አሚራ እነ ምነወር መቼም አቡ አሚራ ወንጀሉን እጥብ አርጎለታል የኢትዮጵያ ህዝብ። አሁንም ደግሞ ይጠቡለት። አሁንም እየጠበቀ ነው ሪፖርት። ወላሂ እሱ ገላገሉት። ጭፍጭፍ ነው ያደረጉት በክረምት ውሃ በዛ በቀዝቃዛው ወንጀሉ ታጠበለት። አሁን ደግሞ ሲቀበል እርግጠኛ ነኝ አቡ አሚራ እፍና አድርጎች ልጅ ወስዶ ቤተሰብ ጋር ያገናኛታል እንጂ መቼም አሉ እናቷም አባቷም ኤርፖርት አሉ እዛው ናቸው እና ከኤርፖርት ስትወርድ ነው የሚያገኟት። ኢንሻላ አልሐምዱሊላ ደስ ይላል። ብቻ ግን አዚዛ አቡ አሚራ ቅድም እኮ ኮመንት ሰጥቼለታለሁ። አዚዛ አዎ እንደ ግድ ነው። ሀቅ ነው። ሀቅ ነው። አቡ አሚራ እና እኔ አንተዋወቅም። አጊታ ነው ዚኛ ላይ ነው ሙቤ በነገራችን ላይ አሁን አዚዛ ያነሳችው ላይ ሀሳብ ላይ እኔ ቅድም መናገር ፈልጌ ነበረ። የኢንተርቪው ጉዳይ አንድ ጓደኛችን አለ እዚህ ከኛ ጋር አብሮ ያደገ እዚህ የሌላ ዜግን ነው። ሁለት ወንድማሞች ናቸው። እህታቸውን ይድሯታል። ለአንዱ በጣም ባለሀብቶች ናቸው እነዚህ ሁለት ወንድማሞች እና እህታቸው አንድ ያለቻቸው እህት እሷ ናት። ቤት ውስጥ ሁለት ወንድሞች ነው ያላት። በጣም ስለሚወዳት የደገሱላት ሰርግ አለ የተባለ ሰርግ ነው እና ሙሉ ወጪዋን የቻሉት ወንድሞቻቸው ነው። ምን ያደርጋሉ እነዚህ ወንድሞቻቸው? አንድ ቀን ቤት ቁጭ ብለው እህታቸው እያለቀሰች ያቺ የምትወዳቸው እህታቸው እንግዲህ ከልጅነት ጀምሮ ምግብም ልብሳቸውም እያጠበች ምን ያለች እህታቸው እንደዛ የደራትን አንድ ቀን እያለቀሰች ቤት መጣች። ምን ሆንሽ እህቴ? ባሌ መታኝ። እንዴት መጣች? ለምን? አይ ሌላ ሚስት አግብቶ ሀገር ላይ ያስቀምጠዋል። እኔም በሁለተኛ ሚስት ነው። ምን ታበጫለሽ አለኝ። እንደዚህ ያደረገሽ? ሁለት ወንድማሞች ይናደዱና ተነስተው ይደውሉ። የት ነው ያለው? አይ እኔ ሜክዶናልድስ ቁጭ ብያለሁ ከጓደኞቼ። ከዛ ብለው እዛ ቁጭ ባለበት ቀጥቅጠው እግሩን ፓረንትን አደረጉት። አሁን በዌልቸር ነው የሚሄደው ልጁ። ከዛ በኋላ ሁለት ወንድማሞች ምን ይላሉ? አይ ሁለታችን መታሰር የለብንም እህታችን ብለን አንተ እኔ ነው የመታው ትላለህ፣ እኔ እሱ አንተን ለመጋላገል ስታገለው ነው ትላለህ። ለምን ሁለታችንም ታስረን እናት አባታችን ለምን ያዝናሉ? አትሊስት አንዳችን ከእናት ከአባታችን ጋር መቆየታለን። ለእህታቸው ፍቅር ሲሉ 13 ዓመት ታስሮ ከወጣ በኋላ ልጁ ያ ልጅ በጣም ኢንቴሊጀንት የነበረ ልጅ ነው። ደንዝዞ ነው የወጣ። ምንም ነገር አያውቅም። ዱኒያን በቃ አያውቃትም። ከ13 ዓመት በኋላ ጀርመን ሀገር እንግዲህ ያው የሞት እስር የሚባለው 13 ዓመት በኋላ ይለቀቃል ሰው ከምናምን በኋላ እና እስከ ቲክቶከር እቺ ልጅ ኢንተርቪው ማድረግ ይፈልጋል። የቤቱ ማድመቂያ ማድረግ ይፈልጋል። እኛ ደግሞ እንደ አንድ እህትና በዚህ ጉዳይ ላይ አብሮ እንደቆየ ሰው እቺ ልጅ የትኛው ሚዲያ ላይ ቀርባ ኢንተርቪው እንድንታረግ አንፈልግም።
አዎ ስልኬም እየጋለ ነው። ታፍሽ ስለዚህ ይሄን ነገር ወንድሞቿን በትክክል ቁጭ አድርጋችሁ ወንድም መሐመድ በደንብ ታወራቸዋለህ ብዬ አስባለሁኝ። አሁንም በአካል አብራ ስለምትገናኝ ለእናቷም ለአባቷም አሁን ይች ልጅ የሚያስፈልጋት ከእናትና ከአባቷ ጋር ጊዜ ማሳለፍ ብቻ ነው። በቃ አለቀ። ሶሻል ሚዲያ፣ ቲክቶክ፣ ዩቲዩበር፣ ቴሌቪዥን ጣቢያ አያስፈልጋትም። ምንም አያስፈልጋትም። አሁን እሷ እኮ እንትን ምን አህለል ካፍኑና ነው የምትወጣው። ምንም እኮ አታውቅም። ምንም አታውቅም። ይህንም ደግሞ ሚዲያው ይፈልገዋል። ሀዙዬ ሚዲያው ሰው ይፈልገዋል። አለማወቋ ወንድሟ ነው። አሁን ይሄ ወንድሟ እንደው መቼም ምን የእሱን ልጅ ተቀይሜዋለሁ። ለምን እንደተቀየምኩት አላውቅም። በምን እንደሆነ እኔ ራሴ አላውቅም። ፍዝዝ ስላለብኝ ነው የተቀየምኩት። በሌላ ምን አገናኝቶኝ ነው? እና እሱ ነው ይችን ልጅ ፍና አድርጎ ጥሩ ጥሩ ነገር እያበላ እንደገና የ13 አመቱን እንግዲህ በ13 ወርም ቢሆን ይሄ እንደ ቀለል የምናያደለም። የሳውዲ አረቢያን ገጽታ ማጥፋት የሚፈልጉ ሰዎች አሉ።